ዕለታዊ የምንዛሬ መረጃዎችን ይዘንላችሁ መጥተናል። ዛሬ ለተማክሰኞ ሐምሌ 28 2018 የምንዛሬ ተመኖች በግሎቹ የምንዛሬ ቢሮዎች እንዲሁም በባንኮች በኢትዮጵያ ንግድ ባንክ፣ በአዋሽ፣ በብርሃንና በአቢሲኒያ ባንክ ዋና ዋና የሚባሉትን የምንዛሬ ተመኖችን ዩሮን፣ ፓውንድ ስተርሊንግ፣ የአሜሪካ ዶላር፣ የካናዳ ዶላር፣ የአውስትራሊያ ዶላር፣ የስዊስ ፍራንክ፣ የዲራም፣ የሳውዲን እንዲሁም የቻይናን የሳውዝ አፍሪካን ራንድ ጨምረን መረጃን ይዘንላችሁ መጥተናል። በስንት ተገዝተው ነው በስንት የሚሸጡት የሚለውን የነዚህን የምንዛሪ ተማኖች በግሉ የምንዛሪ ቢሮ እንዲሁም በባንኮች ያለውን አስመለክታችኋለሁ። ቪዲዮውን ስትጀምሩ ታዲያ ላይክ ማድረግ፣ ለቻናሉ አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ አብራችሁን ይቆዩ። ከሮሃ የምንዛሬ ቢሮ ያገኘነውን መረጃ አስቀድመን እንጀምራለን። የሮሃ ፎሬክስ ቢሮ እንደሚያመለክተው አንዱን የአሜሪካ ዶላር ዛሬ በ177 ከ21 ገዝቶ በ180 ከ75 ይሸጣል። ዩሮን በ199 ከ55 ገዝቶ በ203 ከ54 ይሸጣል። ፓውንድ ስተርሊንግን በ229 ከ54 ገዝቶ በ234 ከ13 ይሸጣል። አንዱን የካናዳ ዶላር በ121 ከ48 ገዝቶ በ123 ከ91 ይሸጣል። የአውስትራሊያ ዶላርን በ115 ከ53 ገዝቶ በ117 ከ84 ሲሸጥ የስዊስ ፍራንክን ደግሞ በ215 ከ68 ገዝቶ በ219 ከ99 ነው የሚሸጠው። የዲራም ምንዛሬን በሮሃ የምንዛሬ ቢሮ መሰረት በ47 ከ78 ገዝተው በ48 ከ74 ሲሸጡ የሳውዲ ሪያልን ደግሞ በ46 ከ30 ገዝተው በ47 ከ23 እየሸጡ ይገኛሉ። የቻይና ዩዋንን ስንመለከት በ24 ከ70 ገዝተው በ25 ከ19 ሲሸጡ የሳውዝ አፍሪካን ራንድ ደግሞ በ9 ከ13 በመግዛት በ9 ከ31 የኢትዮጵያ ብር በመሸጥ ላይ ነው የሚገኙት። ተመልካች አድማጮቻችን በቀጣይ ደግሞ የምንመለከተው በባንኮች ያለውን የምንዛሬ ተመን በስንት በመሸጥ ላይ ይገኛል የሚለውን የኢትዮጵያ ንግድ ባንክን የምንዛሬ ተመን አስቀድመን እንነግራችኋለን። አንዱን የአሜሪካ ዶላር በ159 ከ03 ገዝተው በ162 ከ21 ይሸጣሉ። ፓውንድ ስተርሊንግን በ208 ከ22 ገዝተው በ212 ከ38 ሲሸጡ ዩሮን ደግሞ በ182 ከ11 ገዝተው በ185 ከ75 ይሸጣሉ። የስዊስ ፍራንክን በ191 ከ37 ገዝተው በ195 ከ20 ይሸጣሉ። የኩዌት ዲናርን በ507 ከ07 ገዝተው በ517 ከ22 ሲሸጡ የቻይና ዩዋንን ደግሞ በ23 ከ08 ገዝተው በ23 ከ54 ይሸጡ ይገኛሉ። ዲራም ምንዛሬን ስንመለከት በ43 ከ30 መግዣው ሲሆን መሸጫው ደግሞ በ44 ከ17 ነው። የሳውዲ ሪያል በ42 ከ36 ተገዝቶ በ43 ከ21 የኢትዮጵያ ብር ይሸጣል። በኢትዮጵያ ንግድ ባንክ መረጃ የብቻ አይደለም ተጨማሪም ጉርሻን አዘጋጅተውላችኋል። በተለይ በኢትዮ ዳይሬክት፣ በካሽኮ፣ በቦቲም፣ በወገን ሴንድ፣ በላኪ ረሚት፣ በኢትዮፒ፣ በአሪፔይ፣ በፋስት ፔይ፣ በደስታ ፔይ እና ሞጆ መኒ የተባሉ የዲጂታል የገንዘብ መላኪያ መተግበሪያዎች አሉ። በእነዛ ገንዘብ ሲላክላችሁ በምንዛሬው በተጨማሪ የ6.78 በመቶ ጉርሻን አዘጋጅቷል። እንዲሁም ደግሞ በዓለም አቀፍ የዋላ አስተላላፊዎች በኩል ገንዘብ ሲላክላችሁ ደግሞ የ6.43 በመቶ ጉርሻን እናበረክታለን በማለት ላይ ይገኛሉ። በመቀጠል የምናልፈው ወደ አዋሽ ምንዛሬ መረጃ ይሆናል። የአዋሽ ምንዛሬ መረጃ እንደሚያመለክተው የአሜሪካ ዶላርን በ159 ከ81 ገዝቶ በ163 ከ01 ሲሸጥ ዩሮን በ186 ከ49 ገዝቶ በ190 ከ22 ይሸጣል። የእንግሊዝ ፓውንድን 212 ከ40 ገዝቶ 216 ከ64 ሲሸጥ የስዊስ ፍራንክን በ197 ከ91 ገዝቶ በ201 ከ87 ይሸጣል። የሳውዲ ሪያልን በ43 ከ55 ገዝቶ በ44 ከ42 ሲሸጥ የተባበሩት አረብ ኤሚሬት ዲራምን ደግሞ
በ44 ከ49 ገዝቶ በ45 ከ38 ይሸጣል። የካናዳ ዶላርን በ114 መግዣ ሲሆን መሸጫው ደግሞ በ116 ከ28 ነው። በተጨማሪም ከዕለታዊ ተመን በተጨማሪ የ10% ጉርሻን አዘጋጅተናል በማለት ላይ ይገኛሉ። ቀጥለን የምንመለከተው የአቢሲኒያ ባንክን ይሆናል። የአቢሲኒያ ባንክን ከመመልከታችን በፊት ግን ቪዲዮዎችን እያያችሁ ላይክ ካላደረጋችሁ ላይክ እንድታደርጉ፣ ለቻናላችን አዲስ ከሆናችሁ በዚህ ቻናል ላይ ምንዛሬና መሰል የሆኑ የዋጋ ጥቆሞችን የምናቀርብበት የዩቲዩብ ቻናላችን ነው። ሌላ ጊዜም እንደዚህ አይነት ወሳኝ የሆኑ ጠቃሚ መረጃዎች እንዲደርሳችሁ ቻናላችንን ሰብስክራይብ ማድረግ እንዲሁም የደውል ምልክቷን በመጫን ዘውትር የመረጃ በምንለቅበት ሰዓት ላይ እንዲደርሱ ማድረግ ይችላሉ። የአቢሲኒያ ባንክን የምንዛሬዎችን መግዣና መሸጫ የምንመለከትበት ሰዓት ላይ ደርሰናል። የአሜሪካ ዶላርን በ160 ከ31 ገዝተን በ163 ከ51 የምንሸጠው በአቢሲኒያ ባንክ ነው። ፓውንድ ስተርሊንግን በ213 ከ24 ገዝተው በ217 ከ52 ይሸጣሉ። ዩሮን በ187 ከ21 ገዝተው በ190 ከ95 ሲሸጡ፣ ዲራምን ደግሞ በ44 ከ71 ገዝተው በ45 ከ60 ነው የሚሸጡት። የስዊስ ፍራንክን በ197 ከ65 ገዝተው በ201 ከ61 ይሸጣሉ። የካናዳ ዶላርን በ113 ከ70 ገዝተው በ115 ከ98 ይሸጣሉ። የሳውዲ ሪያልን ስንመለከት አንዱን የሳውዲ ሪያል በአቢሲኒያ ባንክ ላይ በ44 ከ05 ተገዝቶ በ44 ከ93 የኢትዮጵያ ብር በመሸጥ ላይ ይገኛል። በተጨማሪም ደግሞ በዚህ በአቢሲኒያ ባንክ በዳብሽን፣ በዌስተርን ዩኒየን፣ በመኒግራም፣ በትራንስፋስት፣ በትራፔ፣ በተወዳጅ፣ በፋስት ፔይ ሪያ የተባሉ የገንዘብ አስተላላፊዎች ገንዘብ ሲላክሉ ወይም ስትመነዝሩ ስትቀበሉ በሁሉም ቅርንጫፉ ከቀልጣፋ መስተንግዶ ጋር የ2% ጉርሻን ያበረክትላቸዋል ማለት ነው። እንቀጥላለን። በመቀጠል የምናልፈው ወደ ብርሃን ባንክ የምንዛሬ ተመናችን ነው። ብርሃን ባንክስ በስንት ገዝቶ በስንት ይሸጣል? ዓለም አቀፍ የሆኑ ምንዛሬዎችን የአሜሪካ ዶላርን፣ ፓውንድ ስተርሊንግን፣ ዩሮን፣ ዲራምን፣ አውስትራሊያ ዶላርን፣ የካናዳ ዶላር እንዲሁም የስዊስ ፍራንክን ብለን ስንመለከት የአሜሪካ ዶላርን በብርሃን ባንክ በ160 ከ03 መግዣው ነው። በ163 ከ24 መሸጫው ነው። ፓውንድ ስተርሊንግ በ214 ከ94 መግዣው ነው። በ219 ከ24 መሸጫው ነው። ዩሮ በ187 ከ71 መግዣው ነው። በ191 ከ56 መሸጫው ነው። ዲራም በ43 ከ57 ገዝቶ በ44 ከ45 ይሸጣል። አውስትራሊያ ዶላርን በ112 ከ29 ገዝቶ በ114 ከ54 ሲሸጥ፣ የካናዳ ዶላርን ደግሞ በ114 ከ12 ገዝቶ በ116 ከ40 ይሸጣል። በመጨረሻም የስዊስ ፍራንክን ስንመለከት በብርሃን ባንክ በ198 ከ25 ገዝቶ በ202 ከ20 የኢትዮጵያ ብር በመሸጥ ላይ ነው የሚገኘው። በተጨማሪም በእያንዳንዱ ዶላር የ10 ብር ጭማሪን አላችሁ ይላችኋል። ተመልካች አድማጮቻችን ለዛሬ ለሐምሌ 28 የምንዛሬ ተመኖቻችን ያዝንላችሁ ይህንን ይመስል ነበር። በሌሎች ተመሳሳይ የሆኑ የምንዛሬ ተመኖች እስከምንገናኝ በያላችሁበት መልካም ጊዜ